ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። እንግዲህ በቤይሩት ላይ የሞተችው እህታችን ስለሷ መረጃ ወጥቷል ማለት ነው። አንዳንድ መረጃ ልጅቷም እቺ ናት፣ ትውልዷም ደቡብ ናት፣ ገዳይም ሟችም የደቡብ ልጆች ናቸው። በአጠቃላይ በጣም ያሳዝናል፣ የእውነት ቅስም ይሰብራል ማለት ነው። እና እንግዲህ ያለ መግባባት አንድ ልጅም እንዳላት ነው የተነገረ። ሟችቺ ናት እዚህ ጋር የምታዩት በጣም የሚያሳዝን ገዳይቼ የምትሄደው ናት፣ የምትዘፍነው ደግሞ ሟች ናት። እውነት በጣም ልቤን ነው የሰበረችው እህታችን ማለት ነው። በጣም ያሳዝናል። ና የአንድ ልጅ እናት ናት። እንግዲህ ያለ መግባባት ተፈጠረ፣ በዛ ምክንያት ነው። ገዳዮች እነዚህ ናቸው ሁለቱ እነዚህ፣ እንዲሁም አንድ አረብ የጣለው 3 ተይዘዋሉ፣ በቁጥጥር ስር ውለዋሉ። ሁለቱ ሀበሾች ሟች እቺ እዚህ ጋር ያለችው ሟቿ ናት። እነዚህ ሁለቱ ነጫጭ የለበሱት ገዳዮች ናቸው ተብለው ያው በጥርጣሬ የተያዙ ናቸው ማለት ነው። በጣም እውነት ሁላችሁም ግን በዚች ልጅ ሞት ምክንያት ማለት ነው እያንዳንዳችሁ ልብ እንድትገዙ መሆን አለበት። ምክንያቱም ሁላችሁም ነገ ለኔ በሉ። ጓደኛ የተባለ ነገር ልጅቷ ለብቻዋ ነው የምትኖረው። እነዚህ ጓደኞቿ ናቸው። ህይወቷ ያለፈው ደግሞ ጓደኞቿ ቤት እንደሆነ ነው እየተነገረ ያለው። እንግዲህ ለጊዜው ያለው መረጃ በጣም በሚያሳዝን ሁኔታ ነው። እንግዲህ ተቆራርጣ በሻንጣ ተደርጎ ነው የተጣለው። ይህንንም ደግሞ የተያዙበት ምክንያት ማለት ነው አረብ ነው ወስዶ፣ አረቡ በሻንጣ ወስዶ ጣለ። ከዛም አረቡ ሲያዝ ጊዜ በካሜራ ሲፈተሽ ወስዶ የጣለው የመኪና ታርጋ ቁጥር ምናምን በመኪና ተገኘ ማለት ነው ካሜራ ላይ ሲፈተሽ። ከዛ ሲያዝ ጊዜ እሱ እኔ አብረው የሚኖሩት እነዚህ ናቸው፣ እነዚህ ወስደው ውሰድና እዛ ጣልልኝ ያሉ ጣልኩት እንጂ እኔ ያላየው ምን እንደሆነ ብለዋል። የተገኘውም ደግሞ ቆሻሻ የሚያነሱት ሰዎች ናቸው። እንግዲህ ቆሻሻ ሊያነሱ ሲመጡ ጊዜ ሻንጣ አገኙ። ሻንጣውን ብድግ ሲያደርጉት ባዶ መስሏቸው በጣም ይከብዳል። ከዛ ለፖሊስ ደውለው ሲነግሩ ጊዜ ይሄ ሻንጣ ምን እንዳለው አናቅም፣ በጣም ይከብዳል አሉ። ፖሊስ መጥቶ ሲከፈት እንግዲህ በሚያሳዝን ሁኔታ ሰውነቷ ቁርጥርጥ ብሎ በተለያየ ነገር ሮብ እለት የጠፋች ቅዳሜ እለት ነው እንግዲህ እች ልጅ የተገኘችው። ሮብ እለት ነው እነሱ ጋር የሄደችው ከቤቷ የወጣች። ሮብ ጠፍታ ቅዳሜ እለት ነው። መች እንደተገደለች አይታወቅም። ቅዳሜ እለት ነው አስክሬኗ የተገኘው ማለት ነው። እንግዲህ በሻንጣ ቆሻሻ ውስጥ ቤት ውስጥ አቆይተውት ይሁን ምን ይሁን በጣም በስብሶ በጣም ሸቶ ነው የተገኘ ማለት ነው። እና አረቡ እንግዲህ ወስዶ እነዚህን አስይዞ ሰጥቷል። እነዚህ ደግሞ ተይዘዋሉ ለጊዜው ማለት ነው። አረቡም ተይዟል ወስዶ የጣለውም። እንግዲህ ማን ህይወቷን እንዳጠፋ ማን እንደሆነ ምንም የሚታወቅ ነገር የለም እስካሁን ድረስ። ያው በጥርጣሬ ለጊዜው እነዚህ ናቸው የተያዙ ጓደኞቿ። ብዙዎች እያሉ ያሉት እንግዲህ በወንድ እንደሆነ ወንድ አግብተው እንደሚኖሩ በጣም ያሳዝናል። እንዲሁም የሟች ቤተሰቦች ሰምተዋሉ። ኢትዮጵያ ሁሉም አይ ጓደኛ እንዲህ ነው በቃ። ለማንኛውም ተጠንቀቁ ሁላችሁ ማለት ነው። በተለይ በስደት ላይ እውነት የአንድ ሰፈር የአንድ ሀገር ልጆች ሆነው በጣም በሚያሳዝን ሁኔታ እንግዲህ ጭካኔ ነው እየሰማንና እያየን ያለ ነው ማለት ነው። ለምን እንደገደለቻትም እንግዲህ ተናግረዋሉ፣ ለምን እንዳደረጉት ተብሏል። በጣም የሚያሳዝንና የሚያሳቅቅ ነው ወሬው ራሱ። ስማት ራሱ የእውነት ጭካኔያችን እዚህ ደርሷል። አይ ዶንት ኖ የስንት አመት ልጅ እንደሆነ አንድ አመት የማን ወንድ ልጅ አላት። የአንድ ወንድ ልጅ እናት እንደሆነች ነው። ልጅቷም አብራን እኛ ጋር እኔ ቤትም ገብታ ለልጅቷ ብዙ ነገር እየተባለ ልብ ያዝኑ ነበር። እናንተ በእውነት በጣም ነው ያሳክሽኝ። ምን አለች? ኢትዮጵያውያን በፍጹም እንደዚህ አይነት ነገር ያደርጋሉ ብዬ አላስብም አለች። ኢትዮጵያውያን እኮ ከዚህ እንኳን ልቀዋሉ። ሰይጣን ድሮ ለውታ ነበር ሮሶ እዛ ቤት ሄዳ ነበር። የዛን ቀን በካሜራ የለም ካሜራ ማየት አይቻልም። እዛ ሻርዕ ላይ እዛ ቤት መጥታ ነበር አልኩሽ እኮ ይሰራል እኮ ይሰራል እኮ ገባሽ? ብዙ ይሄማ ሌላ ሚስጥር አለው። የምር ሌላ ሚስጥር አለው። አንደኛ ነገር ሌላ ሰው የዛ አገር ዜጋ ወስዶ እሷን በሻንጣ አድርጎ ቆሻሻ ውስጥ ከጣሉት ወስዶ ከጣላት ማናቱ የሆነ ነገር አለ፣ የሆነ ሴራ አለ። ምንድነው ሴራው? አይዶን ነው አላቅም። ለምን ተባብሮ ይሄን አይል አይዶን ነው። እዚች ልጅ አሟሟት እንግዲህ አረብም እጅ አለበት ማለት ነው። በእነዚህ ላይ ብቻ መደምደም አይቻልም።
ወይ እነዚህም አብረው ይኖሩና አረብ ሊሆን ይችላል ህይወቷን ያጠፋት። ትክክለኛው መረጃ ምርመራው ለሰኞ ነው፣ ነገ ሰኞ ማለት ነው። እንግዲህ ሰላም የምትባለው እቺ የቆንስላ የቤሩት ቆንስላ ኃላፊ ነው ምንድናት ነው የተባለው እና እሷ ናት እንግዲህ እየተከታተለች ያለችው ማለት ነው። እና አሁን እሷ እንዳለችው ምንድነው ምርመራው ሰኞ ነው። የምርመራ ውጤት እንግዲህ አስክሬን ምርመራ ውጤት ሰኞ ነው። እዚህ ጋር የተያዙት ደግሞ አረብም ሀበሻም ናቸው የተያዙት። ስለዚህ ይሄ ከጀርባው ሌላ ሚስጥር እንዳለ ነው የሚያሳውቀው ማለት ነው። ምክንያቱም ይሄ አደንዛዥ ነገሮች አሉ። በአሁኑ ሰዓት ላይ የኛ ኢትዮጵያውያንም ከአረቦቹ ተውሰዋል። እውነቴን ነው ምላችሁና ይሄ መጥፎ ነገር እንትን ይላቸዋል፣ ራሳቸውን ያስታል ማለት ነው። ከትላንት ወዲያ ማለት ነው እዚህ በሳውዲ አረቢያ ውስጥ ማለት ነው አንድ ወጣት ልጅ ማለት ነው ቤተሰብ ነው እዚህ ነው ያለውበት ቤት እንደዚህ ይሄን ነገር ይወስድና ታች እርሱ ፎቅ ነው ራሱን ስቶ ማለት ነው ከውጭ ይሄን ነገር ወሳስዶ ይመጣና ጎረቤት ሂዶ ሰው ቤት ሂዶ ጀለስ ያደርጋል። ሰራተኛዋ አላወቀችም። ስትከፍትለት የራሱ የዚህ ሀገር ዜጋ ነው እንግዲህ ሰራተኛዋ ጀለስ ሲደረግ በር ስትከፍት ጊዜ እሷን ገፍትሮ ይገባና ቤት ውስጥ ብጥብጥ አድርጎ ቴሌቪዥን ሰብሮ የተለያየ ነገር አድርጎ ወጣ ማለት ነው። እነሱ በተኙበት ደንግጦ እነሱ ሁሉ ተነስተው ማለት ነው ወዲያውኑ እነሱ ለፖሊስ ደወሉ። ከዛን ወደ ላይ ይሄድና ቤቱ ይሄድና ተመልሶ ስለት ይዞ ይመጣል። ስለት ይዞ መጥቶ በሩን እየደበደበ አናስገባም ብለው ፖሊስ መጣ። ፖሊስ መጥቶ ይዞት ሄደ። አሁን እስር ቤት ነው ያለ ማለት ነው። እና ጥል አይደለም ምን አይደለም ከቤቱ አልፎ ጎረቤት ነው የሄደ። በዛን ሰዓት እንግዲህ ያን ስለት ሰራተኛዋም ሀበሻ ናት ማለት ነው። ያችም ሀበሻ ሰራተኛ ህይወቷ ያልፍ ነበረ። ይሄን ነገር የሚጠቀሙ ሰዎች የሚዋጣውንም የሚጠጣውንም እንደዚህ መጥፎ ነገሮችን የሚጠቀሙ ሰዎች ራሳቸውን ነው የሚስቱት ማለት ነው። እና የ23 አመት ልጅ አሁን እስር ቤት ገብቷል። ከትላንት ወዲያ ነው የሆነው እዚሁ ሳውዲ እዚህኛ ጎረቤት ቤተሰብ ነን እዚሁ አካባቢ ማለት ነው የሆነ ነገር ነው ምነግራችሁ ማለት ነው። እና እንደዛም ሊሆን ይችላል። አረቦቹም ይሄን ነገር ሲጠቀሙ ራሳቸው ነው የሚስቱት ማለት ነው። በዛን ሰዓት እቺ አበሻ ከፍታ ቢሆን የእሷም ህይወት ጠፍቶ ነበር። አስባችሁታል? ቢላውን ሳይዝ ነው መጀመሪያ ያስገባችሁ። ከዛ እንደምንም ተገፈታትሮ ወጣት ተነስተው ደንግጠው ከዛ በሩን ቆለፉበት አባረው በረንዳ ላይና ለፖሊስ ደወሉ። ፖሊስ እስኪመጣ ድረስ እሱ ላይ ነው ጎረቤት ናቸው። ፎቅ ወጣና ከራሱ ቤት ስለት ይዞ መጥቶ ክፈቱ እያለ ሲደበድብ ፖሊስ መጥቶ እስከነ ስለቱ በር ላይ ወዲያውኑ መጥቶ ይዞት ሄደ። አሁን እስር ቤት ነው ያለ እና ስለዚህ ይሄ አሁን እንግዲህ ምንድነው ልጁ ራሱን ስቶ እንደዚህ መጥፎ ነገሮችን ወስዶ ገባችሁ? ይሄን ነገር በሚያደርጉ ሰዓት እችን ልጅ እንደዚህ ያደረጓት ሊሆን ይችላል። ብቻ አይደለም የሆነ ከባድ ሚስጥር አለ ማለት ነው። እነዚህ ልጆች አረብ እንዳያችሁት ቪዲዮ የሚያሳየው ቦታ አረቦች አሉ። ሁለት ወንድ አረቦች ቁጭ ብለዋል ሶፋ ላይ ልጅቷ የምትሄድበት ቦታ ብቻዋን ሳይሆን ይሄ ነገር የተፈጸመው በቪዲዮ ውስጥ እንደሚያሳየው ሁለት አረብ ከጎን ወንዶች አሉ። ስለዚህ አረቦቹ የተያዘውም አሁንም አረብ ነው ወስዶ ሲጥል በካሜራ እንዳለ የተያዘው እዛ አካባቢ እሱ እስከ መኪናው ታርጋ ነው። እሱ ደግሞ እነሱን ነው የጠቆመ። ስለዚህ ይሄ ምንድነው የሆነ ነገር አለ፣ ዝም ብሎ አይደለም። በሚጠቀሙ ሰዓት ይሄን ነገር ወይ ተሰብስበው ተጠቅመው ምን ብለው በዛን ሰዓት ራሳቸውን ስለማያውቁ እርስ በርስ እንደዚህ አይነት ነገር ይመጣል። ገባችሁ? ስለተሆነ ምን ሆነ በኋላ ላይ ነው የሚጸጽታችሁና አታቁም። አሁን ይህ ልጅ ምንም ነገር አሁን ላይ ግን ጸጽቶታል ማለት ነው። በስልክ ሲያወሩት አላወቅኩም ይሄን ሁሉ ሲያደርግ አያቅም። ቢላ ይዞ መምጣቱ ጎረቤት ገብቶ መበጥበጡ አያቅም ይሄን ሁሉ ማለት ነው። እና ይሰውራችኋል። ፈጣሪ ከእንደዚህ አይነት ነገር ይሰውረን። አሁን ላይ እኛ ኢትዮጵያንም ተበላሽተናል። ልክ እንደነሱ ሆነናል። በተለይ የሚያገቡት በቤይሩትና በተለያየ ቦታ አረብ ሀገር ሱዳኒው ጋር አረቡ ጋር ከሀበሻ ጋር አይደለም የሚጋቡትም ፍቅር ሚይዙትም እንደዚህ ነው። በቃ የቤት ክራይ ከፍሎ ተከራይቶ የሚያኖራቸው ወንድ ጋር ነው። ሴቱ ስራ መስራት አቁሟል አንዳንዱ ማለት ነው። ይኸው መጨረሻችን እንደዚህ ይሆናል። እች ልጅ አሁን አንድ ወንድ ልጅ አላት። ልጇንም እንኳን ለማሳደግ አልበቃችም። እንደወጣች ቀረች በስለት በማይሆን ነገር እንግዲህ እዚህ ጋር ቀርታለች። አሟሟታ ራሱ በሚዘገንን ሁኔታ እንደ ሽንኩርት ተከታትፎ የሰው ልጅ የሚያሳዝን አሰቃቂ ህይወት አስቡት።
ይሄ ምንድን የአውሬነት ጥግ ነው። እነሱ ራሱ ተለውጠው በነበሩበት ሰዓት ነው ኢትዮጵያን ይሄን ነገር ያደረጉትና አሁን የምትናገረው ሰላም ምንድን ያለችው እኛ ኢትዮጵያን አለች ይህን በዚህ ልክ እንደዚህ ያደርጋል ብዬ አላስብም። ምክንያቱም እሷ ስክሪኑን ስላየች በአይኗ እኔ ኢትዮጵያን አይደሉም ያደርጋሉ እያየን አይደል እንዴ? እስከ ነፍስ እንደ በግ የሰው ልጅ ህይወቱ እያለ ቆዳው ሲገፈፍ አላየንም እንደ ኢትዮጵያ ውስጥ ያው ብዙ ነገር አይተናል እኮ ያልተሰራ ያልተደረገ ነገር የለም። እና ኢትዮጵያን እኮ ሰይጣንን አስንቀናል በአሁኑ ሰዓት ላይ። እውነቴን ነው ምላችሁ በጣም ነው የምናሳዝነው የምናደርጋቸው ነገሮችና ፈጣሪ ልቦና ይስጠን ነው ምለው። ሌላ ምንም አይደለም። ለቤተሰብ መጽናናትን ለዝችታችንም ነፍስ ይማር። ያሳዝናል።